አዲ ወጣት ልጅ መጣና እንደዚህ ደረሰ ነገሩ ነው ፈጻሚ ከሱ ሰለቅ ይላል። አረ በቃ ሲያው አረ እንደው ጭራሽ ሳት ለብሳት ይልኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ምን ያለው አልሐምዱሊላህ ሰላም ነኝ። ያው ዛሬ እንግዲህ ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ወደ ሱቅ እወጣለሁ። አንዳንድ ቪዲዮ ማሳያችሁ ይሆናል። የተወሰነ ልብስም እገዛለሁ። እነሱን ዋጋቸውንም ማሳያችኋለሁ። እስከ ቪዲዮ የመጨረሻ ድረስ አብራችሁኝ ቆዩ። እዚህ ጋር እንደምታዩት ስልክ ልንገዛ ሱቅ ሄደናል። ስልኮች ተወደዋል። በነገራችን ላይ ያው ደህና ነው። ያን ያህል እኔ እንዳሰብኩትም የተጋነነ አይደለም። ያው እንደ ስልኩ ጥራት ዋጋውም ይለያያል። የሚቀንስም አለ። ጥራት ያለው ስልክ ደግሞ ይጨምራል ማለት ነው። ለማንኛውም ዛሬ አንድ እህቴ አለች። እህቷ ስልክ ገዝታ ሰርፕራይዝ ልታደርጋት ነውና ስልክ ልንገዛ ሱቅ ሄደናል። ምን አይነት ስልክ መረጥኩላት መሰላችሁ? ሳምሰንግ A16 ማለት ነው። በ4G ኢትዮጵያ ላይ 5G አይገቡም ምናምን ያሉ መሰለኝ። ብቻ ሜድ ኢን ቪትናም ስለሆነ የቪትናም ምርቶችን በጣም ነው የምወዳቸው እኔ። እሷን መረጥኩላት። ሌላዎቹ ሜድ ኢን ኢንዲያ፣ ሜድ ኢን ቻይና ነው የሚሉት። ብዙም የቻይና እና የኢንዲያ ምርት አልወደውም እኔ። ቪትናም የሆኑ ስልኮች በጣም አሪፍ ናቸው። በነገራችን ላይ በዚሁ አጋጣሚ ሜድ ኢን ቪትናም የሚል ስልክ ስትገዙ ማለት ነው። የቪትናም ምርቶች አሪፍ ናቸው። እንግዲህ ስልኩን ገዝተን ጨርሰናል። መጨረሻ ላይ ዋጋውን እነግራችኋለሁ ማለት ነው። እዚህ ጋር እንደምታዩት ደግሞ አንዲት እህቴ ለልጆቿ ልብስ እንድገዛላት ፈልጋ ነበረ። እዚህ ጋር የሚያምር ጃኬት ገዝቼለታለሁ። ቲሸርት መጀመሪያ ላይ የመረጣትን ልብስ አልወደድናትም፣ ትተናታል። ይሄንን ጃኬት ወደደ ልጁና ይሄንን የሚያምር ጃኬት ገዝቼለታለሁ። ከዛም ደግሞ ከውስጥ የሚለብሰውም መጀመሪያ ይዞት አይታችኋል። እሱንም ገዝቼለታለሁ። በነገራችን ላይ ይሄ ጃኬት በጣም አሪፍ ጽድት ያለ ነው። ለትላልቆችም አለ ይሄ ጃኬት ማለት ነው። እና እዚህ ጋር ደግሞ እንደምታዩት ቀሚስ ለሴት ልጇ ደግሞ የምታምር የቀሚስ ይሄንን ነው የመረጠችው ልጅቱ ማለት ነው። ይሄንን ቀሚስ ገዝተናል። ከዛ የዚህን የስልክ ዋጋ ልንገራችሁ። ይሄ ነው እንግዲህ ሳምሰንግ A16 ያልኳችሁ። ሳምሰንግ A16 ራሙ በ6 ነው። የኔ ራሙ በ8 ነው ማለት ነው። 128 ጂቢ ባትሪው ያው 5000 ነው የታወቀ ነው። ጂቢው 128 ጂቢ ነው። ራሙ በ6 ማለት ነው። የኔ ራሙ በ8 ነው። 128 ጂቢ ሆኖ በ5G ማለት ነው። ይሄ 4G ነው። እና እዚህ ጋር እንደምታዩት ቻርጀር አለው። ከነ ቻርጀሩን አሟልቶ ከላይም ግላስ አድርጎ ከቨሩ ጋር ነው የሸጠልን ማለት ነው። እና እንደዚህ አድርገን ሙሉ 25000 ብር። እና እዚህ ጋር ደግሞ ለልጄ ልብስ ገዝቼለታለሁ። እዚህ ጋር እንደምታዩት እቺን የመሰለች የምታምር በነገራችን ላይ የሱ ምርጫ ነው። እቺን ገዝቼለታለሁ። አያችኋት? ታምራለች። ሱሪዋ ደግሞ የዱባይ ሱሪ ናት። ፋሽን ናቸው በነገራችን ላይ ሲለብሷቸው ቦለል ይላሉ። በጣም ነው የሚያምሩት። አያችኋት? ውድ ናቸው በነገራችን ላይ እነዚህ የዱባይ ልብሶችና ሌላው አንድ አይደለም ዋጋው። ሁሉም ነገር እንደ ጥራቱ ዋጋው ይለያያል። እና ለልጄ ይሄን የመሰለ ልብስ ገዝቼለታለሁ። ሱሪው 2000 ብር ነው። ከላይ የሚለብሳት ደግሞ 1000 ብር። ይሄውም በስንት መከራ በስንት ክርክር ማለት ነው። በነገራችን ላይ ልብስ ሲገዛ በዓሉ ሳይቀርብ ቢገዛ ይሻላል ባይነኝ። እንደኔ በዓሉ ሲቀርብ ያው ሰውም ስለሚበዛ ያስወድዳሉ። በጣም ውድ ነው የሚሆነው። እና አልሐምዱሊላህ ያው እንደ ነገሩም ቢሆን ለልጄ ይሄንን የመሰለ ልብስ ገዝቼለታለሁ እላችኋለሁ ውድ እህቶቼ። እናም ያው አትጥፊ ከዩቲዩብሽንም ጎን ለጎን ስሪ ያላችሁኝ ልጆች አላችሁ። ኢንሻአላህ እሰራለሁ ብዬ አስባለሁኝ።
ከተመቻቸልኝ ማለት ነው። ያው እንደነገርኳችሁ ኪሳራ ስለሆነብኝ ነው። ይሄ ደግሞ የት መሰላችሁ? መቼ ለታ ነው? ሐሙስ ለታ ሰልፍ ነበረ አስመራ በር በሙዚቃ እየቀወጡት ነበረ እና ድምፁ ደግሞ ያው ኮፒራይት እንዳይዘኝ ብዬ ነው ያጠፋሁት። ህዝቡ ብታው ድብልቅልቁ ነበር የወጣው። ነገም እሑድ ሰልፍ አለ ምናምን እያሉ ነው። ያው በዚህ ሰሞን የምርጫው ቅስቀሳ ምናምን ስላለ እንደዚህ ጭፈራ ምናምን ሰልፍ ምናምን በስቷል። ድብልቅልቋን የወጣው ሀይቅላቸዋለሁኝ። እኔ እንኳን ያው ለዚህ ብዬ አልነበረም የወጣሁት ወደ ገጠር ልሄድ ነበርና ልክ ጠዋት ላይ እኔ ሰልፍ አለ እያሉ በየመንደሩ እየዞሩ ተናግረው ነበረ። አስመራ በር ወደ ገጠር ልወጣ ስሄድ ህዝብ እንዳይመስላችሁ ከዛ ገጠር ሄድኩ። በነገራችን ላይ እቺ የወይራ ዘይት ስንት እንደሆነች ልንገራችሁ፣ 800 ብር ናት። እና ደግሞ ማገዶ ቆጣቢ ዋጋው ጨምሯል ምናምን ያላችሁ ልጆች ነበራችሁ። ይቺ ማገዶ ቆጣቢ እንደው ለእንትኑ ላሳያችሁ ብዬ ነው እንጂ እግሯን ብረቱ የተወላገደ ነው። በዛ ላይ ደግሞ በጣም ትንሽዬ ናት። የትልቅ ምጣድ አይደለችም፣ ወፍራምም የምትባል አይደለችም። የእንትን ምን ነበር ስሙ? የበርሜል እንትን አይደለም የበየዱበት እና ምን ልላችሁ መሰላችሁ የኔ በበርሜል እንትን ነው የተበየደውና ብቻ ይሄ እንደዛ አልሆነልኝም። እንደኔ ስስ ነው፣ እግሯም የተስተካከለ አይደለም። ግን ለዛውም ቢሆን ላሳያችሁ ብዬ ነው። ይችን ራሱ በጣም ትንሽዬ ናት፣ እንደኔ ትልቅ አይደለም ወፍራምም አይደለም እያልኳችሁ ነው። ግን 6200 ብር ነው ያለኝ ይችን ማለት ነው። እና ደግሞ ይቺ የፌሮ ምድጃ ማለት ነው ትልቁ አይደለም ትንሿ ናት። እኔ ባለፈው 1200 ብር ገዝቻት ነበር፣ ለኔ ሳይሆን ለሌላ ሰው። እኔ አልገዛሁም፣ እገዛለሁ ቀስ ብዬ ጨምራለች። አሁን 1800 ብር ነው ያለኝ ይችን የፌሮ ምድጃ ማለት ነው። አስባችሁታል? በየቀኑ ሁሉም ነገር እየጨመረ ነው የሚሄደው። እና የዛኔ 1200 ብር ነበረች። ይሄ ማገዶ ቆጣቢው ደግሞ የኔን አይታችሁታል፣ ወፍራም ነው። እሱን ደግሞ የገዛሁት 4800 ብር ነበረ። አሁን እንደዛ አይነቱ 7000 ምናምን ሆኗል እያሉ ነው። በየጊዜው ሁሉም ነገር ይጨምራል። እቃ ገዝቶ እንደማስቀመጥ የሚጠቅም ነገር የለም ልላችሁ ነው። እና ውድ እህቶቼ የዛሬው ቪዲዮ ይሄንን ይመስል ነበር። ኢንሻአላህ በሌላ በአዲስ ቪዲዮ እስከመጣ መልካም ጊዜ ይሁንላችሁ። በያላችሁበት አላህ ይጠብቃችሁ።